በጭራሽ ግን እንደዚህ ተቀየራለች ብዬ አስቤም አላውቅም ነበረ። የሚገርማችሁ ነገር ዳግምና ብሌንን ለመለያየት የሄደችበት መንገድ በጣም አስገራሚና ድንቅ ነበር። የሚገርማችሁ ነገር እንግዲህ ቃል ከእናቷ ቤት ከተባረረች በኋላ መውደቂያ ጎዳና ላይ ነበር የወደቀችው። በዛ ቅስፈት እንግዲህ ዳግም መንገድ ላይ አግኝቷት ብቻሽንማ እንደዚህ ወድቀሽ ትቼሽ አልሄድም፣ ስለዚህ ወደ እናቴ ቤት ሄጄ እዛ ታሪያለሽ የተወሰነ ነገር ቢያንስ እንኳን መውደቂያ እስከምታመቻች ድረስ እኛ ጋር ትሆኛለች ብሎ እንግዲህ ወደ እናቱ ቤት ይዟት ሄዶ ነበረ። ታዲያ በዛ ቅስፈት እንግዲህ ዳግም ቃልን ወደነ ራሱ ቤት ወደ እናቱ ቤት ይዟት ሲሄድ ብሌን ደግሞ ወደ እናቷ ቤት እየተመለሰች ነበር። እንግዲህ በመንገድ ላይ ከሳሚ ጋር ያገኘችው። ሳሚም እንግዲህ ስታየው እጁም እግሩም ስብርብር ብሎ ጭንቅላቱ እንዳለ ተሳስሮ ነበረ። ከዛ በተጨማሪ እንግዲህ እንደዛ ብላ ስታገኙ በሰላም ነው ሳሚ ምን ጠፋህ በማለት እስከ መደንገጥ ድረስ ደረጃም ደርሳ ነበረ። ሳሚም የጠፋሁት ለምክንያት ነው፣ ያን ቀን የሆነ ነገር ልነግርሽ ፈልጌ ነገር ግን አንቺ በጣም ተናድሽ ስለነበረ ሄድሽ። እናም የሁሉ ስራ በኃይሉ ነው። አሁን በኃይሉ ሞታል ብሎ ነው የሚያስበኝ፣ ነገር ግን እኔ አልሞትኩም። ምክንያቱም የሰፈር ሰዎች እንግዲህ ሆስፒታል ወስደውኝ እንደዚህ ድኝ መጥቻለሁ በማለት እንግዲህ ነግሯታል ማለት ነው። በጣም ደስ የሚለው ነገር ሳሚ ተርፏል፣ ምንም ነገር አልሆነም። ይህ ነገር በጣም ያስደስታል ማለት ነው። ምክንያቱም ሳሚ የድራማው ድምቀት ስለሆነ እንግዲህ እንዲወጣ አልፈለግንም ማለት ነው። እኔ በበኩሌ ሳሚ ሳሚ ስል ነበረ ሁለት ክፍል ላይ ማለት ነው፣ የታየ አልነበረም። ሆኖም ሳሚ ተመልሶ መጥቷል። በዚህም ምክንያት እንግዲህ ብሌን ቀርባ ለማናገር እና ለመቅረብ እየሞከረች ነው። ሰው የኔ ፍቅር የኔ ውድ እያላት ነው። በዚህ አጋጣሚ እሷ እኔ ፍቅር ጓደኛ ምናምን እንድትለኝ አልፈልግም፣ እኔ እናንተ ጀስት ጓደኛሞች ነው መሆን የምንችለው ብለዋለች። እንግዲህ የሚገርማችሁ ነገር በእርግጥ አሁን ገኒ የፍቅር ግንኙነታቸውን የዳግምና የሷን ስለማትቀበል ብሌን ከሳሚ ጋር ዳግም ደግሞ ከቃል ጋር እንግዲህ ቢቀጥሉ በጣም አሪፍ ነው ብዬ አስባለሁ። በሁለቶቹም ወገን እንግዲህ አንዳንድ ሰው ነው በጣም የሚያፈቅራቸው፣ አንዳንዶቹ ደግሞ ግማሽ ግማሽ ትንሽ ትንሽ ቦታ ያላቸው ሰዎች ናቸው። ለምሳሌ እንግዲህ ብሌን ዳግምን ታፈቅረዋለች፣ ለሳሚ ደግሞ ያን ያክል ቦታ የላትም፣ ትንሽ ነው የጓደኝነት ስሜት አላት። በተቃራኒው ቃል ደግሞ ዳግምን በጣም ታፈቅረዋለች፣ ዳግም ደግሞ ለእሷ ምንም አይነት የፍቅር ስሜት የለውም፣ ግን ደግሞ ያከብራታል፣ በትንሹም ያዝንላታል። ይህ እንግዲህ መተሳሰብ ከፍ ከፍ እያለ ቆይቶ ወደ ፍቅር የሚቀየር ከሆነ ግንኙነታቸው ጠንካራ የሆነ ብዬ አስባለሁ። ስለዚህ ጥንዶች ቢሆኑ የተሻለ ነው። እናም እንግዲህ ዳግም ወደዛ ቤት ይዟት ሲሄድ እናቱ በጣም ተናዳበት ነበረ። ለማረጋጋት ሞክሮ እባክሽ እናቴ ይህች ልጅ ወድቃ በእኔ ምክንያት የሆነ ነገር ከምትሆን ለዛሬ በዚህ ጨለማ ጉድ ከምትሆን አብራን ትደርና ከዛ ነገ ደግሞ ቦታ ትፈልጋለች ነው ማለት እንግዲህ እናቱን ያማከራታል። እናት ግን በጭራሽ ህዝብ የታገባ ምክንያቱም አዋርዳና አሰቃይታን ያስወጣችን። እንግዲህ እናንተ እናትና ልጅ መሆናችን እያወቀች እንኳን ላለመገናኘት ብዙ ጥረቶችን ብዙ መንገዶችን ሄዳ ነበር እና እንዴት ነው ለዚህ ልጅ ጥብቅና የምትቆምላት ብላ በጣም ተከራከረችው። ሰው ዳግም እንደዛ ጥብቅና ሲቆምላት ቃል ተደብቃ እያዳመጠች ነበረ እና ደስ ብሏታል። በቃ ዳግም ይወደኛል እንደ ይሄን ያክል የሚከራከርልኝ ከዚች አሮጊት ጋር እስከ ማለት ደረጃ ደርሳ ነበረ። ነገር ግን እሱ አሳዝነው ነው እንጂ ሌላ ነገር አልነበረም። ከዛ ገኒ እምቢ በማለት እንደምንም አድርጎ ለማሳመን ሞከረ። እሷም እንግዲህ በቃ ችግር የለውም ዳግም እሄዳለሁ ማለት ብዙ ነገሮችን ሞከረች። ዳግምም እናቱን ለብቻ እንግዲህ ማናገር አለብኝ በማለት እንግዲህ ያወጣታል እና ለማናገር ይሞክራሉ። እናም በሌላ በኩል እንግዲህ ያው ብሌን ወደ እናቷ ቤት ከሄደች በኋላ ከሰላም ጋር ያላትን ድብርት ምናምን ስታያት እትዬ በሰላም ነው እንደዚህ የደበረሽ? እኔ ያለውማ ልትደበረ አይገባም፣ አሁን ቡና ምናምን አፈላለች ጨስ አድርግልሻለሁ ትላታለች። እና የተፈጠረውን ነገር ምን ሆነሽ ነው ብቻሽን የተኛሽው በቀን እያለች ስታማግራት ያው ቃልን አባረርኳት። በእርግጥ እኔ ጠልቻት አይደለም፣ ነገር ግን ድርጊቶቿ በጣም እያናደዱ እንዲያበሳጩ ይመጡና ከዚህ ቤት ከቆየች የእውነት ልጅ ብትሆንም አስከፋታለሁ ወይም ደግሞ ሌላ ነገር አድርጋታለሁ ብዬ ውጤቱ እስከሚወጣ ትውጣል ብዬ ነው ያስወጣዋት ትላለች። በእርግጥ ሰላም አልጠላቻትም፣ ያን ያክል ስታንከላከላት የነበረውን እንግዲህ አውቃ ነው። ነገር ግን አብራት የምትቆይ ከሆነ የባሰ እልህ ውስጥ ገብታ አንድ ነገር እንዳላደርጋት በእጅ ሰበብ እንዳትሆንብኝ በማለት ነው እንግዲህ ቃል እነዛ ቤት ያባረቻት። ቃል እንግዲህ በእሷ ቤት የሰላም ልጅ ናት። ሁሉም የማያውቁ መስሏት ለዳግምም ስትነግረው እናቷ ያባረቻት ልጅ ማን ያስጠጋኛል እያለች እንግዲህ በጣም ስታለቅስና ስታስመስልም ነበረ። ዳግምም አይዞሽ በማለት እንግዲህ ይሄዳል። ከዛ እንግዲህ ብሌን ቡና ለማፍላት ወጣ ስትል የተቃጠለውን ልብስ ታያለች እና የማንን አንሶላ ነው እንደዚህ ያቃጠለችው? የቃል አይደል እንደ ብላት ጠይቃታለች። ከዛ ቃልም በዛ ቤት እንዳባረቻት ከሰማችን በኋላ እንግዲህ ጥሩ ነው በማለት
ያው ቡናዋን እያፈላችላት እያለ በዚህ ቅጽበት እንግዲህ እያወሩ አንዳንድ ጨዋታዎችን ከሳሚ ጋር የተፈጠረውን ነገር ለካ ለዚህ ነበር ሳሚ እንደዚህ የተደበደበው በኃይሉ ነው ማለት ነው። ስለዚህ እውነቱን ነበር ያን ጊዜ የሆነ ነገር እነግርሻለሁ ህይወቴን አደጋ ላይ ጥዬ ነው የመጣሁት ያለ ለካ እውነቱን ነው በማለት እንግዲህ በሀሳብ ጭልጥ ትላለች። በዚህ ቅጽበት እንግዲህ ሰላም በኃይሉ እንዳስደበደበው ሳሚን ትሰማለች ማለት ነው። ስለዚህ ይህን የሰላም ትሄድና ከወንድሟ ጋር ትሳፈጣለች ማለት ነው። በጣም እየጮችበት ነበረ። ቢሮ ነበር እንግዲህ በኃይሉ ይህ ከወንድምሽ ነው የጠላትሽ አይደለም የሚያክል ምንድን ነው ምን አድርጌሽ ነው የምትጮይብኝ? የቤት አልበቃ ብሎች ደግሞ እዚህ ቢሮ የመተሽማ እንደዚህ ልትደነፊብኝ አይገባም ውጭሌ በማለት እንግዲህ በጣም ይናገራታል። እሷም እንግዲህ ምንም አያገባም በቃ እናገራለሁ ትለዋለች ማለት ነው። ከዛ እንግዲህ ከተናገራትም በኋላ እንደምንም አድርጎ ወደ ቤት እንድትሄድ አድርጓታል። አንተ ሳሚን ለምንድን ነው ያስደበደብከው? እንዲሞት ፈልገ ነው ወይ? ቢሞትብስ በእጅህ ትለዋለች። እንግዲህ እሱ ነፍሰ ገዳይ እንደሆነ አታውቅም። የሚገርማቸው ነገር በጣም እንግዲህ የሰደበችው ደብድቦታል ሲባል ብቻ በጣም ብዙ ነገር አድርገዋል ማለት ይቻላል። በአሁኑ ሰላም በጣም እየጎበዘች እና የወንድሟን ክፋት የወንድሟን ስራ እያንዳንዱ ነገር እየገባት እየገለጽላት ይሆናል ማለት ነው። ስለዚህ የተናገርከው ነገር ወይም ደግሞ ሳሚ የነገረኝ ነገር እውነት ነው፣ እንደዛ ባይሆንም አታስደበድቡም ነበረ ትለዋለች። በዚህ ቅጽበት እንግዲህ ብሌን እያለቀሰች ነበረ። ምክንያቱም ቤት ቆልፋባታለች። ይኸውልህ ሳሚ በኃይሉ በህይወት እንዳለ አውቋል ምናምን ትለዋለች። እሱም ለምን ነገርሽው ማለት እንግዲህ ያው ያወራት ነበረ። በእርግጥ እኔ ፈልጌ አይደለም ሳላስበው ነው የተፈጠረው ድርጊቱ ትለዋለች። እሺ ይልና አታስቢ ይላታል። ሰው በጣም እያለቀሰች ነበርና ስለ እናቴ ማወቅ ፈልጋለሁ ንገረኝ ንገረኝ ያለችው ነው የነበረ ሰው ሳሚ አይ ልጅቱን እንደዚህ በስሜት ውስጥ ነግሬያትማ የሆነ ነገር በኃይሉ ያደርጋታል፣ የእሷን ህይወትም የኔን ህይወትም አደጋ ላይ መጣል የለብኝም በማለት እንግዲህ ነገ በተረጋጋ መንፈስ እነግርሻለሁ በጠዋት ነው ይላታል። ግን ብሌን እንቅልፍ ልትተኛ አልቻለችም። የሚገርማችሁ ነገር ስትገላበጥ ነው ያደረችው፣ ምንም አልተኛችና ሳሚ ደግሞ በዛ በስልክ አልነግርሽም ብሏታል። ደስ የሚለው ነገር ግን አሁን ቀድሞ በኃይሉ ሳሚን ካገኘው ተመልሶ ሊነግራት አይችልም ብዬ አስባለሁ። ምክንያቱም በእርግጥ እሷን ለማረጋጋት ብሎ እኔ ያለሁበትን አያውቅም ብሏታል። እንግዲህ የት እንዳለ አያውቅም ብሏል። ግን ደግሞ በኃይሉ አፈላልጎ ይደርስበታል ብዬ አስባለሁ። እናም እንግዲህ በጠዋቱ ስልክ እየጠበቀች የነበረው የሳሚን ነው። ነገር ግን ገኒ ያልጠበቀችው ነገር ማታ ምንድን ያደረገችው ምግቡ ላይ እንግዲህ ቃል ራሷን እንድትስት አድርጋ አበላቻት እና አስተኛቻት። የሚገርማችሁ ነገር ዳግም እንግዲህ መሬት ላይ ተኛ፣ ሴቶቹ አልጋ ላይ ተኙ። በዛ ቅስፈት እንግዲህ ቃል ደስ ብሏን ነበረ እሱን ፊት ለፊት እያየች። እናም እንግዲህ እንደ ልጇ ስትንከባከባት ተገርመው ነበር። ዳጊ ራሱ እስከሚገርም እንዴ ዛሬ ሆነች ስትዩ እናቴ በሰላም ነው ግን እናቴ የምትላት ልጅ የምትላት የምታጉርሳት እስከ ማለት ደረጃ ደርሶ ነበር። እንግዲህ ዳግም የሚገርማችሁ ነገር ራሷ ቃል ራሱ ደንግጣ ልትበቀለኝ አንዴ እንድስ የምታረግብኝ ምናምን እያለች ነበር። ነገር ግን ዳግም በነገራት ንግግር ማለት ነው ይች ልጅ በዚህ ጨለማ የሰካራ መጫወቻ ሁና ራሴን ከሞክስ እዚህ ትደር በማለት እንግዲህ ነበረ እናቱን እዛ ቤት እንድታድር ያስፈቀዳት እና እናትም እንግዲህ ይህን አጋጣሚ በመጠቀም ሀሳቡ መጣላት ብሌን እናንተን ለመለያየት ይህ አጋጣሚ በጣም አሪፍ ይመስለኛል። ስለዚህ እሺ ብዬ ብቀበል ጥሩ ነው አለችና እንግዲህ ቃልን ምግብ አበላቻት በደንብ ላስላሳ እንዲገዛላት ወጥቶ ሳለ በዛ ምክንያት እንግዲህ ማደንዝዣ ነገር ጨምራበታለች እና አጎረሰቻት። ከዛም በኋላ እንግዲህ በጠዋቱ ብሌን ደውላ ነይ ትላታለች። ብሌን በእርግጥ መምጣት አልፈለገችም እና ከመጣችም በኋላ እንግዲህ ከአንድ ላይ ተኝተው ነው ያገኘቻቸው። ምክንያቱም ይሄ የገኒ ስራ ነው እንጂ የዳግምና የቃል አልነበረም። ዳግምና ቃል ራሱ ይህንን ነገር ታደርጋለች ብለው በጭራሽ አልጠበቁም፣ አላሰቡም፣ አላመኑም። የሚገርማቸው ነገር እንግዲህ ብሌን ስታያቸው በጣም ነው ያለቀሰችው። ስለዚህ የመጨረሻ ይለያያሉ ማለት ነው። በእርግጠኝነት ከአሁን በኋላ እህትና ወንድም ይሆናሉ ብላ ስላሰበች ነው ገኒ እንግዲህ ሁለት ፍቅረኛሞችን ለመለያየት የሄደችበት መንገድ በጣም አስገራሚ ነበር። የሚገርማቸው ልጆቼ ይጎዳሉ ብላ አላሰበችም። ግን ደግሞ በዚህ መልኩ ካላለያየዋቸው እኔ እነዚህ ልጆች በራሳቸው ፍላጎትማ አይለያዩም ብላ ስላሰበች ነው እንግዲህ ይህን ነገር ያደረገችው። እና ደግሞ ቃል ወደ ራሷ ቤት መምጣቷ ጥሩ አጋጣሚ ሆኖላታል። በተለይ ደግሞ ዳግም ራሱ እዛ ቤት ማደሩ በጣም ትልቅ አጋጣሚና ሊያላይ የሚችል ነገር ነው። እናም ገኒ እንግዲህ ሁለቶችን ለማለያየት የሄደችበት መንገድ አብሮ በማስተኛት ነበረ ዳግምና ቃልን። ይህንን ደግሞ ብሌን በአይኗ እንድትመለከት አድርጋታለች ማለት ነው። ብሌንም ካየች በኋላ በጣም ነበር የተሰማት። ስለዚህ አሁን ዳግምና ብሌን እንግዲህ ይለያያሉ ማለት ነው። ስለዚህ ቃልን ባይወዳትም በግዱ ሊያገባት ይችላል። ምናልባትም እንግዲህ ሚስት ይችናት መሆን ያለባት ያው የሰላም ልጅም እንዳልሆነች ታውቃለች። በነገራችን ላይ ግን ደግሞ እሷ ስለምትወደው ስለምታውቅ
ቃል ከወደደችው እሱን በሂደት ይወዳታል ብላ ስለምታስብ እንግዲህ የልጇ ሚስት ለማድረግ እያሰበች ነው እንግዲህ ቃል ደግሞ ይሄ አጋጣሚ እንዴት ተፈጠረ በማለት ተቀውጠዋለች። ግን ደግሞ ለእሷ ጥሩ አጋጣሚ ነበረ። ምክንያቱም ማንም ሰው ያላደረገላትን ድርጊት ነው እንግዲህ ገኒ ያደረገችላት እና በጧቱ ከተነሱ በኋላ ዳግም በጣም ይቀውጠዋል ቤቱን። ቃል ደግሞ ደስ ብሏታል። እንኳን ተፈጠረ ይሄ ነገር በቃ እሰይ እንኳን አለያዩዋቸው ነው ያለችው ማለት ነው። ወይዘሮ ገኒም እንግዲህ ምንም አላለችም። እንዴት እንደዚህ ታደርጋለህ በማለት እንግዲህ ወቀሰችው ዳግም እኔ ምንም አላረኩም ቢል ማን ይመነው? ያሳዝናል እንግዲህ። ስለዚህ አሁን ብሌን የሳሚ ትሆናለች ማለት ነው። ቃል ደግሞ የገኒ ጽንሰ ሀሳብ እንግዲህ ይሄን ሁለቶችን ለማለያየት። የዛሬ ቪዲዮአችን ይህን ይመስላል። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ